ታሪኩ ይበልጥ እየተወሳሰበ የሚሄደው የትምህርት ቤቱ ርዕሰ መምህርና የአንዳንድ ተማሪ ወላጆች በአደጋው ውስጥ እጃቸው እንዳለ ሲታወቅ ነው። ድሆችን በማስፈራራትና በገንዘብ አፋቸውን በመዝጋት እውነቱን ደብቀውታል። የሌላ አደጋ የአጋጣሚ አደጋ ሳይሆን የታቀደበት ተንኮል እንደነበር ፍንጮች መታየት ይጀምራሉ። ትልቁ ድንጋጤ የሚከሰተው አዚዝ ለየኪም ስለ ካናት ያለፈውን ታሪክ ሲነግራት ነው። ቀደም ሲል ካናት አንዲት ልጅ በፍቅር አጥምዶ ለሞት አፋፍ እንዳደረሳትና ፖሊስም ሲመረምረው እንደነበር ይነግራታል። ካናት ማንንም አያስብም። ነገ ሌላዋ ሰለባ ሌላ ወይም አንቺ ልትሆኑ ትችላላችሁ ይላታል። የኪም አሁን ግራ ተጋብታለች። የምታምነው ካናትን ነው ወይስ በሚስጥር የተሞላውን አዚዝን? የሌላስ ድንገተኛ መሻሻልና የመጀመሪያ እርምጃ በቤተሰብ ውስጥ ተስፋን ሲያጭር፣ በትምህርት ቤት ግድግዳዎች ውስጥ ግን አዳዲስ ደባዎች እየተጎነጎኑ ነው። በመጨረሻም ኤኪም አንድ ነገር ተገነዘበች። በዚህ ትምህርት ቤት ውስጥ ማንም ንጹህ የለም። እያንዳንዱ ሰው የራሱ ጭንብል አለው። እውነቱ እስኪወጣ ድረስ ግን ዋጋው ከባድ ይሆናል። ያቺ ምስኪን ልጅ ሳዳ በገዛ ቤቷ በረንዳ ላይ ወድቃ በሞትና በሕይወት መካከል ትሟቀቃለች። ፖሊሶች ምክንያቷን ሲፈልጉ ደብተሯ ላይ ያገኟቸው ጥቂት ቃላት ግን ወደ አንድ ሰው ይጠቁማሉ፣ ወደ ካናት። ካናት ደግሞ የዚህ ትምህርት ቤት ንጉሥ፣ ባለጸጋና ሁሉንም ነገር በእጁ ያደረገ ወጣት ነው። የኪሚቺ ቆራጥ ልጅ ጓደኛዋ ሌላ ላይ ለደረሰው አደጋ ተጠያቂዎቹን ለመፈለግ ወደዚህ ግቢ ገብታለች። ነገር ግን ያገኘችው ነገር ከጠበቀችው በላይ የከፋ ነው። በትምህርት ቤቱ ግቢ ውስጥ ጉልበተኝነት እንደ ስፖርት ይቆጠራል። ሜሊሳና ጓደኞቿ በደካሞች ላይ የሚያደርሱት ግፍ ገደብ የለውም። በተለይ ደግሞ ምስኪኗን ኤሚኔን በቁም ሳጥን ውስጥ ዘግተው ሲያሰቃዩት የሰው ልጅ ክፋት እስከየት ሊሄድ እንደሚችል ያሳየናል። ነገር ግን በዚህ ክፍል ውስጥ ያልተጠበቀ ነገር ተከሰተ። ካናትና የኪም በአይጥና ድመት ጨዋታ መካከል ሳይታወቅ የበቀር ፍቅር። ካናት ለየኪም ያለው ስሜት እውነተኛ ነው ወይስ ሌላ ተንኮል? ሜሊሳ ይህንን ስትሰማ በቅናት አበደች። የኔ ያልሆነ ለማንም አይሆንም በሚል መንፈስ ካናትን ለማስፈራራት ሞከረች፣ ግን አልተሳካላትም። የኪም ወደዚህ ትምህርት ቤት የገባችው እውነቱን ለማውጣት ነበር። ነገር ግን ካገኘችው ከባድ ፈተና ይልቅ ያልጠበቀችው ስሜት ልቧን እያደባው ነው። ካናት በውጩ ጠንካራና ደንታ ቢስ ቢመስልም በውስጡ ግን ለአባቱ ግፍ የሚገዛና የሚሰቃይ ወጣት ነው። ትምህርት ቤቱ ግን የተማሪዎች መዝናኛ ሳይሆን የጦር አውድማ ሆኗል። መምህር ሰሊም የጥላቻና የጉልበተኝነት ሰንሰለት ለመስበር የህሊና ችሎት አዘጋጅቷል። ሜሊሳና ጓደኞቿ በኤሚኔ ላይ ያደረሱት በደል በግላጭ ሊጋለጥ ሲል ሁሉም ተማሪዎች በዝምታና በፍርሃት መካከል ቆመዋል። የኪም ግን ብቸኛዋ ድምፅ ሆና ቆመች። ዝም ማለት ለበደል ተባባሪ መሆን ነው ስትል የግቢውን አየር በቁጭት ሞላችው። ነገር ግን በዚህ ግቢ ውስጥ አደጋው ከመማሪያ ክፍሉ አልፎ ወደ ቤተሰብ ደጃፍ ደርሷል። ካናትና ወንድሟ አዚዝ በአባታቸው ረዛ አማካኝነት የሚደርስባቸውን ጭካኔ አቅጣጫውን ቀይሯል። አዚዝ የአባቱን ግፍ ለዓለም ለማሳየት የጀመረው እንቅስቃሴ ታላቅ መዘዝ ይዞ መጥቷል። ካናት አባቱን ሊያቆም ሲል በደረሰው ድንገተኛ አደጋ ሁለቱም ሆስፒታል ገቡ። ይህ አጋጣሚ ሜሊሳን ይበልጥ አሳበዳት። በየኪምና በካናት መካከል ያለው ቅርበት እንደ እሳት አቃጠላት። አሁን ግን የመጨረሻው መጋረጃ ሊገለጥ ነው። ካናት ለየኪም ያለው ፍቅር እውነተኛ መሆኑን በቃላት ሳይሆን በተግባር ለማሳየት እየሞከረ ነው። እኔም ብታጭኝም እንኳን በትምህርትሽ ግፊ በሚል መንፈስ ከሷ ሊርቅ ቢሞክርም የኪም ግን አብረን እንጋፈጠዋለን የሚል ጽናት አላት። ታሪኩ በኢስታንቡል ምሽት ውስጥ በከፍተኛ ፍርሃትና ተስፋ መካከል ይወዛወዛል። በመጨረሻም ፖሊሶች ወደ ግቢው ገቡ። ሌላን የገጫት ያ ምስጢራዊ መኪና ባለቤት ማን እንደሆነ የሚጠቁመው የጣት አሻራ ተገኝቷል። ሁሉም አይኖቹ ወደ ካናት ዞረዋል። በትምህርት ቤቱ መግቢያ ላይ ካናትና ሜሊሳ በፖሊስ ቁጥጥር ስር ዋሉ። በሌላ ላይ ለደረሰው አሰቃቂ የመኪና አደጋ ዋና ተጠርጣሪዎች እነሱ ናቸው። ነገር ግን ከጀርባው ያለው እውነት ከዚያ የጠለቀ ነው። የትምህርት ቤቱ ባለቤት ሱሌይማን ቤና ርዕሰ መምህር ፊክረት የራሳቸውን ጥቅም ለማስጠበቅ
ካህናትን መስዋዕት ለማድረግ የጋራ ሴራ ጎንጉነዋል። ካህናት ለወንድሙ አዚዝ ሲል ወንጀሉን እንዲሸከም ተፈርዶበታል። በሌላ በኩል ደግሞ የኪም አለች። የኪም ከሌሎች ተማሪዎች የተለየች ናት። እውነቱን ለማውጣት ቆርጣ የተነሳች። ምንም እንኳን ካህናት ላይ ጥርጣሬ ቢኖራትም ውስጧ ግን ሌላ ነገር ይነግራታል። በትምህርት ቤት ውስጥ የሚደረገውን ግፍና ጉልበተኝነት ለመመከት ማኒፌስቶ አዘጋጅታለች። ሜሊሳም በሁሉም ተማሪ ፊት ለፊት አዋርዳ የበደለቻቸውን ሰዎች ስሜት እንድትረዳ ለማድረግ ሞክራለች። በጥፊ ለሚመታህ በጥፊ አትመልስ የሚላትን የመምህር ሰሊምን ምክር ወደ ጎን በመተው ፍትህ በገዛ እጇ ለማምጣት ትጥራለች። ነገር ግን ጨዋታው ገና አላለቀም። አዚዝ ከጥላ ስር ሆኖ ክርክሩን የሚዘውረው እውነተኛው ተንኮለኛ አዲስ ወጥመድ አዘጋጅቷል። ሌላም በመጥለፍና በማስፈራራት የኪምን በጉልበቷ እንድትደፋ ሊያደርጋት ይፈልጋል። ትለምኝኛለሽ ይላታል አዚዝ በዲያብሎስ ፈገግታ። የኪም በጓደኛዋ ሕይወትና በክብሯ መካከል ትውተረተራለች። በመጨረሻም ካህናት ከስር ተመልሶ ወደ ትምህርት ቤቱ ሲገባ ነገሮች እንደ ቀድሞው እንደማይሆኑ ግልጽ ነበር። በኪምና በካህናት መካከል ያለው ፍቅርና ጥላቻ የተደበላለቀ ስሜት እንደ ሹል ቢላዋ ልባቸውን ይወጋዋል። በክፍል ውስጥ የተነሳው የሌላ ምስል እንደ ሰደድ እሳት ተሰራጭቶ የጓደኝነት መሰረት ሲያናጋው እናያለን። ሜሊሳ ያንን ክፉ ጨዋታዋን ቀጥላለች። ሌላም በሚስጥር ቪዲዮ እያስፈራራቻት ከካህናት እንድትርቅ ትገፋፋታለች። ነገር ግን እውነት እንደ ውሃ ነው፣ መፍሰሻ ቀዳዳ አያጣም። በሌላ በኩል የትምህርት ቤቱ መርማሪ መምጣት በኮሌጁ ውስጥ ታላቅ ድንጋጤን ፈጥሯል። የአሰቃቂ የመኪና አደጋ ጥፋተኛው ማን ነው? የአካባቢው ነዋሪዎችና ፖሊሶች የጥፋተኝነት ጣታቸውን ወደ ትምህርት ቤቱ ሰራተኞችና ባለሀብቶች ሲቀስሩ ሚስጥሩ ይበልጥ እየተወሳሰበ ሄደ። ሙስጠፋ የተባለው የትምህርት ቤቱ ሰራተኛ በፖሊስ ቁጥጥር ስር ሲውል የሁሉም ሰው ዓይን ወደ እውነት እንዲመለከት አደረገ። ነገር ግን እውነቱ እሱ ጋር ብቻ ነበር ወይንስ ከጀርባው ሌላ እጅ አለበት? የኪምና ካህናት እነዚህ ሁለት ነፍሳቶች በውሸት ማዕበል ውስጥ ሆነው እርስ በርሳቸው ለመተማመን ይጥራሉ። የኪም ጓደኛዋን ሌይላን ለመጠበቅ ስትል የራሷን ደስታ መስዋዕት ለማድረግ ቆርጣለች። ካህናት ግን በቤተሰብ ውስጥ ባለው ጥቃትና ግፊት እየተሰቃየ ቢሆንም ለየኪም ያለው ፍቅር ግን እንደ ብረት ጠንካራ ነው። ታሪኩ ወደ ማጠቃለያው ሲቃረብ ያልተጠበቀ ተአምር ተከሰተ። በትምህርት ቤቱ መተላለፊያ ላይ ሁሉም ተማሪዎች በድንጋጤ ቆመዋል። ሌላ ያቺ በአደጋው ምክንያት መንቀሳቀስ አቅቷት የነበረችው ወጣት በገዛ እግሯ እየተራመደች ወደ ኮሪደሩ መጣች። ይህ የእርምጃ ድምፅ የድል ብቻ ሳይሆን የበቀልም ነበር። የሜሊሳ ክፋት፣ የካህናት ሚስጥርና የትምህርት ቤቱ ውሸት ሁሉ በሌላ እርምጃ ስር ተቀበሩ። እዚህ የመጣሁት ላለፈው ማንነታችን እና ለፈረሰው ጓደኝነታችን ነው አለች ሌይላ። ዓይኖቿ ውስጥ የሚታየው እሳት የገዳይዋንና የጠላቶቿን ልብ የሚያቃጥል ነበር። ነገር ግን በዚህ ግቢ ውስጥ ፍቅር እንደ ንጹህ ውሃ አይፈስም። መሊሳ የተባለችው ሴት ቅናትና የካህናት ወንድም አዚዝ የሚሸርቡት ተንኮል እንደ መርዝ እየረጨ ነው። የኪም በአንድ በኩል ለጓደኛዋ ሌይላ ፍትህን ለማግኘት ትታገላለች። በሌላ በኩል ደግሞ ካህናት ከአደጋው ጀርባ እጁ እንዳለበት በሚጠቁሙ መረጃዎች ይሰቃያል። ታሪኩ ጣሪያ የሚነካው የኪም አንድ ምስጢራዊ ድምፅ የተቀዳ ፋይል ስታገኝ ነው። ያ ፋይል እውነቱን ይናገራል። ከአደጋው ጀርባ ያለው ካህናት ሳይሆን ወንድሙ አዚዝ መሆኑን ትረዳለች። ካህናትም ይህን ያደረገው ወንድሙን ለማዳን ሲል እንደሆነ ትረዳለች። ግን ጊዜው ዘግይቶ ነበር። ካህናት በየኪም ላይ ያለው እምነት ተሸርሽሯል። ለምን አልነገርሽኝም? ለምን በጀርባ ያሴርሽ? የሚለው ጥያቄ በዓይኖቿ ውስጥ ይነበባል። የኪም በፍቅርና በፍትህ መካከል ተወጥራ ስትቃትት፣ ካህናት ግን የመጨረሻውን ቃሉን ተናገረ። በዚያ ዝናባማ ምሽት ዓይኖቿን እያየ እንዲህ አላት፣ የኪም አንቺን ያየሁበት ቀን አልረሳውም። ለመጀመሪያ ጊዜ መውደድ እንደምችል ያመንኩት ባንቺ ነበር። ግን የነገርሽኝ ውሸቶች፣ የደበቅሽኝ ሚስጥሮች ይህንን ሁሉ መሸከም አልችልም። አሁን ግን ተራው የኔ ነው። ካህናት ቻው ብሎ ፊቱን አዙሮ ሲሄድ የኪም ብቻዋን ቀረች።